ታረቅኩ ብላ መጣች። አላረግዝም ብላ ስትናፋስ ታረግዝ ባሌን ታረቅኩት ማይታረቅ የሞተ ብቻ ነው ብላ መጣች። ስትሳሳት ማለት ነው። ይቺ የሰው ህሊና የሌላት የነጻነት ሞት አብስራ የመጣ ብር ቢቀርስ ባይበላስ በእውነት ማብሰር እኮ ያባከና ነው እኮ ሊንዳ። ገና በአንድ ሰዓት ሳይሞላ እንደገና ሽርጉድ እያሉ ነው ምናምን በሚል ቋንቋ አይተሻል እንዴ? ሰምቼዋለሁ። ሰው ሲሞት መጀመሪያ ሞተ ሲባል ምንድን ነው የሚደረግ? የምትይዥው የምታነሺው ይጠፋብሻል። ወደ ቦታው ለመሄድ ትሞክሪያለሽ። ጥቁር እንዴ አንቺ መች ነው ጥቁር የሚለበሰው? ገና ሞተ እንዴ ብለሽ እየደወልሽ ጥቁር ለብሰሽ ነው እንዴ? ምን አይነት ጉድ ነው? አዘጋጅታ ይች ሴትዮ ገና ልትበላው የታመመ ሰው ወይ እንደሚሞት አውቃለች ማለት ነው። ይሁን ነገር ሰምታለች፣ ቀድማ የህይወት ታሪክ ጽፋ አስቀምጣለች። ጥቁር ልብስ አዘጋጅታ አስቀምጣለች። ምንም በቃ ይሄ ቃል የለኝም፣ በእውነት ቃል የለኝም። በነፃነት ወርቅነ ሸቅላ ልትበላ አፈር ትብላ፣ አፈር ያስበላት ይች ውሻ። ይች እንደዚህ በነፃነት ሞት ለመሸቀል አሁን ዩቲዩብ is about money right? ዩቲዩብ መኒ ነው ብዙ ጊዜ የሚሰራበት። ቢቀርም ያለው በእናትሽ ከሌ ምን ያህል ብር እርግጠኛ ነኝ 400 300 ዶላር ብትሰራበት ነው እኮ ለዛውም ከ500 በላይ ታጣየላት ነው እኮ ለዛውም ከኢትዮጵያ ታለፍ ደግሞ ዝም ብሎ ነው የኔ ያለ እንደዚህ አይደል። ነፃነት እንደሚወደድ ይታወቃል። በቃ ሰው ሰፍ ብሎ መጥቶ ዩቲዩብን ያነሳልኛል በሚል ነው በቃ ያደረገችው ሆን ብላ ለቪው ብላ። እኔ እቺ ሴትዮ እውነት የሰው ኩላሊት እየሸጠች ትሸጣለች። ሰው በቁሙ ይሄን ያደረገች ሰው በቁሙ ትሸጣለች ለገንዘብ ብላ ነው ማለት። በሷ አካባቢ ያላችሁ አርቲስቶችም ሆኑ ጎረቤቶች እራቋት፣ ሽሿት። ይችን ሴትዮ ውሻ ናት፣ ሆዳም ናት። እኔ ከዚህም በላይ ምንም ማለት አልችልም። ይቅርታ ብላለች አይደል? ይቅርታ በስተት ስትሳሳች የምታደርጊው ነው እንጂ አቀደሽና አንተን ብለሽ እሷ ጥፋት መሆኑን አልገባትም እኮ። ይች ሆዳም የህይወት ታሪክ እንዴት አንቺ ገና ሞተ ሆስፒታል ስትበይ ነው እንዴ የህይወት ታሪክ የምትጽፊ? የህይወት ታሪክ የሚጽፍ የሚነበብበት ሰዓት የዚህ የልጆች አባት ሚስት ያለው ተብሎ ቀብር ላይ ነው የሚነበብ። እሷ ዩቲዩብ ላይ ነው እንደገና አስከሬኑ እንትን ሳይል ገና ወደ ቤት ሳይሸኝ ሞተ ተብሎ ለዘመድ ሳይበስ ገና ሳይነገር ለዘመድ ሳይላክ መልእክተኛ ሳይደርስ ነው እንዴ የህይወት ታሪክ ወጣ የምታነብልን? ሀው ዲድሽ ነው 3 ልጆችና እንደዚህ እንደሆነስ